ወንጌል የገባውና የተቀበለ ሁሉ ወንጌላዊ ነው። የተቀበልኩትን የገባኝን የደረሰልኝን የነበርኩበትን አስተውሼ ጌታኮ ከዚህ ያዳነኝ ብዬ ወደፊት መገሰግስለትን ወንጌላችን ብዬ የኔ አድርጌ ለሌላው ለማቀበል ሄጃለሁ። ጳውሎስ ለቆሮንቶሶች ሲጽፍላቸው ምንድነው ያላቸው? ከዚህ በፊት እኮ እናንተም እንደዚህ አይነት ሰዎች ነበራችሁ፣ አመንዝሮች ነበራችሁ፣ ሴሰኞች ነበራችሁ። እናንተ እኮ ከዚህ በፊት ጣዖትን የምታመልኩ ነበራችሁ። አሁን ወንጌል እንደምንሰብክላቸው እንዳሉ አይነት ሰዎች እናንተም እኮ የሆነ ሰዓት ላይ ነበራችሁ። አሁን ይሄ በርቶላችሁ ዞር ስትሉ እንደዛ አይነት ህይወት የሌለ እንደዛ አይነት ህይወት ውስጥ ገብተው እየጠፉ ያሉ ሰዎች የሌሉ እንዴት መሰላችሁ? በወንጌል እንደርሳቸው የሚገቡ አጠገባችን፣ ጎረቤታችን፣ ጓደኞቻችን፣ ቤተሰቦቻችን አሉ። የተቀበላችሁትን አቀብሉ። ኢየሱስ ክርስቶስ ከሙታን ተነስቷል። መነሳት ከፈለጋችሁ ወደዚህ ጌታ ኑ በሉ። ከሲኦል አምልጡ። እንዴት? መንገዱ ኢየሱስ ነው በሉ። እንደ ተሰሎንቄ ቤተክርስቲያን ወንጌልን እናውጣው፣ እንደ መለከት እንጩኸው፣ በየሥራ ቦታችን እናድርሰው፣ በየትምህርት ቦታችን እናድርሰው፣ ለጓደኞቻችን እናድርሰው። ይሄ እውነት ዛሬም ይሰበካል። ዛሬም እዚህ አዳራሽ ውስጥ ጌታን የማያውቁ ሰዎች መምጣት አለባቸው፣ ወደዚህ እውነት መጨመር አለባቸው። ወንጌል የገባውና የተቀበለ ሁሉ ወንጌላዊ ነው። ከጨለማው ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ ለርስቱ የተመረጠ አይደላችሁ? ቼክ ዩርሰልፍስ። ነኝ ካላችሁ የእርሱን በጎነት ተናገሩ። አንደኛ ተሰሎንቄ ምዕራፍ 1 ከጳውሎስና ከሲላስና ከጢሞቴዎስ የእግዚአብሔር አብና የጌታ ኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጸሎታችን እያስታወስናችሁ ሁሉ ጊዜ እግዚአብሔርን ስለ ሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን ከፍቅር የመነጨውን ድካማችሁንና በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘውትር እናስባለን። በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። ደግሞ ስለ እናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ። እናንተ እኛንና ጌታን መስላችኋል። ምንም እንኳን ብርቱ መከራ ቢደርስባችሁም ቃሉን በመንፈስ ቅዱስ ደስታ ተቀበላችኋል። ከዚህም የተነሳ በመቄዶንያና በአካያ ለሚገኙ ምዕመናን መልካም ምሳሌ ሆናችኋል። የጌታ ቃል ከእናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን በእግዚአብሔር ያላችሁ እምነት በሁሉ ቦታ ታውቋል። ስለዚህ እኛ በዚህ ጉዳይ ላይ ምንም መናገር አያስፈልገንም። በእንዴት ያለ አቀባበል እንደተቀበላችሁና ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። ደግሞም ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። እንጸልይ። በሰማያት ያለህ ቅዱስ አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቃልህ እውነት ነው። በእውነትህ ቀድሰን መንፈስ የሆነው ቃልህ ለእያንዳንዳችን ልንረዳው በምንችለው መጠን ያናግረን። ቃልህን ባርክልን፣ አስተምረን፣ ለህይወት አድርግልን። በጌታ በኢየሱስ ስም አሜን። የዛሬ ጊዜው ትንሽ ራቅ ብሏል፣ ግን አንደኛ ተሰሎንቄ ምዕራፍ 1 ልክ እንደዚሁ ከወንድም ባዩ ጋር የፍቅራችሁ ድካም የእምነታችሁ ስራ በሚል የተስፋችሁ ጽናት በሚል ተነጋግረን እንደነበር አስታውሳለሁ። ዛሬም ከኔ ጋር አንደኛ ተሰሎንቄ ምዕራፍ 1 ብለን እንጀምርና ስለ ተሰሎንቄ ቤተክርስቲያን ትንሽ እናወራለን። ለምትጽፉ ሰዎች ርዕስ አድርጌ የሰጠሁት ወንጌላችን የሚል ርዕስ ነው የሰጠሁት። ወንጌላችን ከዚሁ ከምዕራፍ 1 ላይ ያገኘው ርዕስ ነው። ደግሞ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ጳውሎስ መልሶ ወንጌላችን ብሎ ይደግምላቸዋልና የምንነጋገረው ወንጌላችን በሚል ርዕስ ይሆናል ማለት ነው። ይሄንን ርዕስ እንነጋገር ግን ስለ ተሰሎንቄ ቤተክርስቲያን ስለ ተሰሎንቄ ትንሽ ወደ ኋላ ሄደን እንይ። ተሰሎንቄ በመቄዶንያ የምትገኝ አንድ ከተማ ነች። ጳውሎስ ወደ ተሰሎንቄ ሄዶ ሊሰብክ ሲል በመገለጥ ወይም በራእይ ነበር ሄዶ ካስታወሳችሁ።
ታሪኩን እኔ ተርከላችኋለሁ መጽፉ ግን ሄዳችሁ አንብቡት ሐዋርያት ሥራ ምዕራፍ 16 ላይ ሄዳችሁ ታገኙታላችሁ ሐዋርያት ሥራ ምዕራፍ 16 ሲጀምር ጳውሎስ ጢሞቴዎስን አገኘው የሚል ነገር ታነባላችሁ ከዛ ጢሞቴዎስን ዲሲፕል አደረገውና ከጢሞቴዎስ ጋር ጉዞውን ቀጠለ ከጢሞቴዎስ ጋር ጉዞውን ቀጥሎ ወንጌል እየሰበኩ በርናባስም አለ ማርቆስ አለ እያገለገሉ እየቀጠሉ ያለ የሆነ ቦታ ጋር ሲደርሱ ከበርናባስ ጋር መለያየት ኖረባቸው በርናባስ ማርቆስን ይዞ እስካሁን የተከልናቸውን አብያተ ክርስቲያናት እያጸናን እንመለስ አለ ጳውሎስ ደግሞ አይ ደግሞ መልእክት አለ መቀጥለው ሌላ ማደርሰው አለና እዛ ጋር ዲፓርት አደረጉና በርናባስ ማርቆስን ይዞ ተመለሰ ጳውሎስ ደግሞ ሲላስንና ጢሞቴዎስን ይዞ ወንጌሉን ማስፋት ቀጠለ በርናባስም ልክ ነው ጳውሎስም ልክ ነው እዚህ ጋር ሌላ መልእክት እንዳትይዙ ሁለቱም ልክ ናቸው ጳውሎስ ሲላስንና ጢሞቴዎስን ይዞ ሄዶ ከተከላቸው ቤተክርስቲያናት ውስጥ አንዷ ነች ተሰሎንቄ ለዛ ነው ሲጽፍላቸውም ከጳውሎስ ከሲላስና ከጢሞቴዎስ ብሎ ነው የሚጽፍላቸው ጢሞቴዎስና ሲላስ ምን አገባቸው ተሰሎንቄ ላይ ካላችሁ እዛ ያችን ቤተክርስቲያን ሲተክል አብረው ነበሩ እነዚህ ሰዎች አብረው መኖራቸው ብቻ ሳይሆን ደግሞ ጳውሎስ ወደ ተሰሎንቄ ሄዶ ተሰሎንቄ ተብሎ ስፔሲፊክ መልእክት ባይመጣለትም ልንሄድ ፈለግንና የጌታ መንፈስ ከለከለን ወደዛም ልንሄዳለንና የኢየሱስ መንፈስ ከለከለን ከዛ ግን አንድ የመቄዶንያ ሰው በራእይ ወደዚህ ተሻገርና እርዳን እያለ ሲጮህ በራእይ አየው አለ ከዛ በኋላ ጌታ እንደጠራን መስሎናልና ጉዟችንን ቀጠልናል ያ የመቄዶንያ ሰው የጠራቸውን ተከትለው ራእዩን ተከትለው ሲሄዱ መጀመሪያ ፊልጵስዩስ ገቡ ፊልጵስዩስ ላይ ሊዲያንና የሆነ ያል ሰዎችን በወንጌል ደረሱ ከዛ በኋላ ቀጥለው መንገዳቸውን ሲቀጥሉ ነው አፖፎሊዮምና የተለያዩ ስሞች አሉ እነሱን ተከትለው ሲሄዱ ተሰሎንቄ ላይ ገቡ ተሰሎንቄ እንደገቡ ሐዋርያት ሥራ ምዕራፍ 17 ላይ ደርሻለሁ ተሰሎንቄ እንደገቡ የአይሁድ ምኩራብ አዩ የአይሁድ ምኩራቡን ሲያዩ ጳውሎስ ወደ ምኩራቡ ገባና ከነርሱ ጋር መነጋገር ጀመረ ይላል አይሁዳውያን በአንድ ከተማ ሲገቡ 10 አይሁዳዊ ካለ ምኩራብ ያቋቁማሉ 10 አይሁዳዊ አይደለም ከዛ በላይ ተገኝቷል ማለት ነው እዛ ምኩራብ ገባና ከነርሱ ጋር ለ3 ሰንበታት ተነጋገረ ይላል ለ3 ሰንበት መጽሐፍን እየገለጠላቸው በመጽሐፍ የተጻፈውን እያስረዳቸው ከአይሁዳውያን ጋር ቆየ የሆነ ያህል አይሁዳውያን በትምህርቱ ተስበው ጌታን ተቀበሉ አይሁዳውያን ብቻ ሳይሆን ግን ቀጥሎ የዛ ከተማ የነበሩ የግሪክ ሰዎችና አንዳንድ ሴቶች ወደ ጉባኤያቸው ተጨመሩ ወንጌል ተሰሎንቄ ላይ በ3 ሳምንት ማበብ ጀመረ ማለት ነው በ3 ሳምንት ወንጌል እያበበ ብቻ ሳይሆን ደግሞ ተቃውሞ እየገጠመው መጣ በዚህ የቀኑ አይሁዳውያን ጳውሎስ ላይ ሲላስና ጢሞቴዎስ ላይ ተነሱባቸው እነዚህ ሰዎች በተለያየ ከተማ ሲያውኩ ቆይተው አሁን ደግሞ እቺን ከተማ ሊያውኩ መጥተዋል ብለው ሊያስሯቸው እጅ ሊጭኑባቸው ፈለጉ ጳውሎስ ጢሞቴዎስና ሲላስ ደግሞ በአንድ ሰው የቤት ተደብቀው ሲሆን በቃ የሚያርፉት እዛ ነበር ሊይዟቸው ሲሄዱ የሉም ሲያጧቸው ያስጠጋቸውን ሰውዬ እና ወንጌልን የተቀበሉትን ሰዎች ከሰሷቸው ከዛ አንዳንድ የበረቱ ወንድሞች ጳውሎስን ጢሞቴዎስና ሲላስን መጡና ምን አሏቸው እነዚህ ሰዎች ሊገሏችሁ ስለሚችሉ ቅናታቸው ኃይለኛ ስለሆነ ግድ የለም ከዚህ ከተማ ውጡ አሏቸው ሲያዩ ወንጌል ተሰርቷል ይሆነ ያል ሰዎች ድነዋል ጠንከር ያሉ ሰዎች አሉ ኦኬ ጉዟችንን እንቀጥላሉና ወደ ቤሪያ ጉዟቸውን ቀጠሉ ተሻግረው ሲሄዱ ቤሪያ ነው የገቡት ቤሪያ ሲገቡ ደግሞ ከተሰሎንቄ ሰዎች ይልቅ እነዚህ ደግሞ ልባቸው ለቃሉ ክፍት ነው በተሰሎንቄ የነበሩት ወንጌልን ተቀብለዋል ደስ ብሏቸዋል ግን ደግሞ ተቃውሞም አለባቸው ቤሪያ ሲገቡ ግን ልባቸው የተከፈተ ምን ማለት ይሆን ይያሉ የሚመረምሩ ሰዎች አገኙ ከነሱ ጋር ጊዜ እያሳለፉ እየተነጋገሩ ይያለ በተሰሎንቄ ተቃውሞ አስነስተው የነበሩት አይሁዳውያን ወደዛ ተሻግረው ደግሞ አሁንም ፍሬ ያፈሩ እንደሆነ ሰሙ ከዚህ ስናባራቸው እዛ ቀጠሉ ብለው ተነስተው ትራንስፖርት ይዘው ቤሪያ ገብተው እዛ አውከው ነበር እዚህም አወካቸውን ቀጠሉ በጣም የሚገርመኝ እነዚህ አይሁዳውያን እነ ጳውሎስ ላይ ተቃውሞ ያስነሱት ማስነሳት ምን አይነት ነው እኛ ምናቀው አንድ ጌታ ነው እኛ ምናቀው አንድ ንጉስ ነው ቄሳርን ብቻ ነው ምናቀው አይሁዳውያን ናቸው እንደዚህ የሚሉት
እነ ጳውሎስ ላይ ስደት ለማስነሳትና ኢየሱስ ክርስቶስ የሚለውን ለመቃወም ከመፈለጋቸው የተነሳ አምላካችን ንጉሳችን እግዚአብሔር ነው የሚለውን ትተው ቄሳር ነው እነዚህ ሰዎች ግን ኢየሱስ ንጉስ ነው እያሉ እየሰበኩ ነው ብለው ነው ከባህላቸው ከሃይማኖታቸው ውጪ በሆነ መንገድ የተቃወሟቸው ከዛ በኋላ ጳውሎስ ወደ ቤሪያ ይሄዳል ከቤሪያ በኋላ ወደ አቴና ይሄዳል ከአቴና በኋላ ቆሮንቶስ ይገባል ቆሮንቶስ ከገባ በኋላ እነዚህ የተሰሎንቄ ሰዎች ያሉበትን መረጃ ይሰማና ለነዚህ ለተሰሎንቄ ሰዎች መልእክት ይጽፍላቸዋል ምናልባት አንድ አመት ባልሞላ ጊዜ ውስጥ ነው ይሄንን መልእክት የሚጽፍላቸው ወንጌልን ከሰሙ ከተቀበሉ አንድ አመት ባልሞላ ጊዜ ውስጥ ነው በተሰሎንቄ ያላችሁ እናንተ ብሎ የሚጽፍላቸው የጌታ የኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተክርስቲያን ጳውሎስ መልእክቶቹን ሲጽፍ ሁሉ ጊዜ ተደራሲያኑን አድሬስ የሚያደርግበት መንገድ አለው ለነዚህ ሰዎች ሲጽፍላቸው ቤተክርስቲያን ብሎ ነው የጻፈላቸው ለነሱ ብቻ ሳይሆን ለገላትያ ሲጽፍ አብያተ ክርስቲያናት ብሎ ጽፎላቸዋል ለቆሮንቶሶችም ሲጽፍ በቆሮንቶስ ላለች ቤተክርስቲያን ብሏል ለፊልጵስዩስ ለኤፌሶን ሲጽፍላቸው በዛ ላላችሁ ቅዱሳን እያለ ነው የሚጽፍላቸው ለተሰሎንቄ አድሬስ ማድረግ የፈለገው ቤተክርስቲያን የተመረጣችሁ ስራውን እየሰራችሁ ያላችሁ አንድ ላይ ህብረት አድርጋችሁ ያላችሁ ለእናንተ ብሎ ነው ስፔሲፊክ የሚያደርግላቸው ዛሬ መልእክቴ አንድም ለህያው መንገድ ቤተክርስቲያን ስለሆነ ነው ቤተክርስቲያን የምትለው እንድትይዙልኝ የፈለኩት በዛ ላለች በተሰሎንቄ ላለች ቤተክርስቲያን ከዛ በኋላ ሰላምታውን ይቀጥልና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በጸሎታችን እያስታወስናችሁ ሁሉ ጊዜ ስለእናንተ እግዚአብሔርን ስለሁላችሁ እናመሰግናለን በዛ 3 ሳምንት መተን በሰበከነው ወንጌል የተሰራውን ፍሬ አይተናል እናንተን አስበን መገረም ብቻ ነው ያለን ፍቅራችሁን ስናስብ ተስፋችሁን ስናስብ ደስታችሁን ስናይ ምስጋና ብቻ ነው ያለን ይላችኋል ስለነሱ እያመሰገነ ጸሎቱን ይቀጥላል ፎከስ አድርጌ መናገር የምፈልገው ከምዕራፍ 5 ከቁጥር 5 እስከ 8 ያለው ላይ ነው ቁጥር 5 ላይ ይመጣና ቁጥር 4 ጀምሬ ላንብበው በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን ምክንያቱም ወንጌላችን ወደናንተ የመጣው ይላችኋል ራሱን ከየት እንደወሰድኩት አሁን አገኛችሁት ወንጌላችን ወደናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ አይደለም አንዳንድ ሰዎች ምን አይነት ስብከት ሲሰብኩ ሰማለው ወይ ስብከትም ባይሆን እንደዚህ ቁጭ ብላችሁ ስታወሩም አንድ የፈመሰች አባባል አለች preach the gospel if necessary use your words የሚሏት ጥሩ አባባል ነች ወንጌል ስበክ ካስፈለገ ቃል ተጠቀም ጥሩ አባባል ነች ጳውሎስ እዚህ ጋር የሚላቸው አንድ ነገር ነው በደንብ ስሟት ወንጌላችን ሲመጣ ወደ እናንተ በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ አይደለም በቃል ብቻ አይደለም ማለት ምንም አለ ይያለ ነው ቃልም አለ ቃል ተጠቅመን ወንጌል ሰብከናቸዋል የተሰሎንቄ ሰዎችን እንደዚህ ሚላቸው የተሰሎንቄ ሰዎች ልክ ቃሉን ከተቀበሉ በኋላ በጣም በብዛት ወንጌል የሰበኩት በቃል አልነበረም በፍቅራቸው ድካም ነበር በጣም ብዙ ወንጌል የሚሰብኩ የነበረው እሱ ግን በቃል ብቻ አይደለም የመጣው ሲመጣ በኃይል ነበር የመጣው በኃይል ወንጌል ወደ እናንተ ሲደርስ ደግሞ የመጣው አመጣጥ ታሪኩን ሄዳችሁ እናንተ አንብቡት ቅድም የተረኩላችሁ ነው በኃይል ሲላቸው ሚራክል እያደረገ እያላቸው አይደለም ተሰሎንቄ ከተማ ላይ የሆነ ሚራክል ተደርጎ በዛ በኃይል በተገለጠው ሚራክል ውስጥ ወንጌል ወደ እናንተ መጣ እያላቸው አይደለም በሚያሳምን በመንፈስ ቅዱስ ኃይል ነው ወንጌል ወደ እነሱ የደረሰው ሊክዱት በማይችሉት አይነት ኃይል ማለት ነው ልክ ለስጢፋኖስ እንደተነገረለት አለ አይደለ ለስጢፋኖስ የተባለለት የሚናገርበትን ጥበብ መቋቋም አልቻሉም የተባለው አይነት ልክ እንደሱ አይነት ኃይል መጥቶ ነው ወንጌል እናንተ ጋር የደረሰው ልትክዱት አትችሉም ቃሉን ስንናገር እናንተ ጋር ሲገባ እናቀው ነበር የእግዚአብሔር ኃይል የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው መንፈስና ነፍስን ጅማትና አጥንትን እስኪለይ ድረስ ይወጋል የተባለው እየገባ ይወጋ ሲለያያችሁ እናስተውለው ነበር ኃይል ነበረው ይላችኋል በኃይል ብቻ ደግሞ አይደለም በመንፈስ ቅዱስ ነበር ወደ እናንተ የመጣው ይላችኋል እናንተ ወንጌል የሰማችሁበትን ጊዜ አስተውሱ ወንጌል ወደ እናንተ በኃይል መጥቷል በመንፈስ ቅዱስ ወደ እናንተ መጥቷል
ኢየሱስ ክርስቶስ ከመሄዱ በፊት ለሐዋርያት ዮሐንስ ወንጌል ምዕራፍ 16 ላይ ምንድነው ያላቸው? መንፈስ ቅዱስ በመጣ ጊዜ ስለ ጽድቅ፣ ስለ ፍርድ፣ ስለ ኃጢአት ያንን አይነት አመጣጥ መንፈስ ቅዱስ ተሰሎንቄ ላይ መጥቶ በኃጢአት ያሉትን እየኮነነ ስለ ፍርድ እየኮነነ ስለ ጽድቅ እየኮነነ እነሱ ሊረዱትና ሊገባቸው ከዛም አልፎ ደግሞ ሊክዱት በማይችሉት ሁኔታ ወንጌል ደርሷቸዋል። ወንጌላችን እናንተ ጋር የገባው እንደዚህ ነበር ይላቸዋል። እስኪ ወንጌላችን በሉ። ወንጌላችን ሲመጣ እንዴት ነው የመጣው? በኃይል ነው የመጣው። ወንጌላችን ሲመጣ እንዴት ነው የመጣው? በመንፈስ ቅዱስ ነው ወደ እናንተ የመጣው። እንደዛ ብቻ ግን አይደለም ይላቸዋል። በብዙ መረዳት ነው ወደ እናንተ የገባው ይላቸዋል። ሃሌሉያ። በብዙ መረዳት ግልጽ በሆነ ሊክዱት በማይችሉት እውነት ነው ገብቶናል በሚሉት አይነት መረዳት ወንጌል ወደ እነሱ ደርሷል። ወንጌላችን ወደ እናንተ መጥቷል። ግልጽ የሆነ ነው፣ ኃይል ያለው ነው፣ መንፈስ ቅዱስ ያጀበው ነው ያልኳችሁን ወንጌል የሰበካቸውን ቦታ ቅድም ተርኬላችኋለሁ። አሁን ግን ላንብብላችሁ። ሐዋርያት ሥራ ምዕራፍ 17 ጳውሎስና ሲላስም በአንፊጶልና በአጶልዮ አልፈው ወደ ተሰሎንቄ ሄዱ። በዚያም የአይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ ምኩራብ ገባ። 3 ሰንበትም ከቅዱሳት መጻሕፍት እየጠቀሰ ከነርሱ ጋር ተነጋገረ። ቁጥር 3 ክርስቶስ መከራን መቀበል እንዳለበትና ከሙታን መነሳት እንደሚገባው እያስረዳ በማረጋገጥ ይህ እኔ የምሰብካችሁ ኢየሱስ እርሱ ክርስቶስ ነው አላቸው። የሰሙት ወንጌል ይሄንን ነው። ወንጌላችን ብሎ የነገራቸው ወንጌል ይሄ ነው። ክርስቶስ መከራ እንደሚቀበል፣ እንደሚሞት፣ በሶስተኛው ቀን እንደሚነሳ፣ ይሄ ክርስቶስ የምላችሁ ደግሞ ኢየሱስ የሰቀላችሁት ኢየሱስ ክርስቶስ ነው እወቁት እያለ እያረጋገጠ ይነግራቸው ነበር። ወንጌላችን ብሎ ሌላ ነገር አይደለም ያወራቸው። ወንጌላችን ኢየሱስ ክርስቶስ መከራ እንደተቀበለ፣ ወንጌላችን ኢየሱስ ክርስቶስ እንደሞተ፣ ወንጌላችን ኢየሱስ ክርስቶስ እንደተቀበረ፣ ወንጌላችን ኢየሱስ ክርስቶስ ከሙታን እንደተነሳ ነው። ይሄንን ወንጌል በኃይል በመንፈስ ቅዱስ አማካኝነት በብዙ መረዳት ሰበካቸው። ይሄ ወንጌል የገባቸው እነዚህ ሰዎች የተረዱት ኢየሱስ ክርስቶስ ስለኔ ብለው ነው የተረዱት። እያንዳንዳችን ወንጌል እንደዚህ አይደል ይገባል? እያንዳንዳችን የተቀበልነው ይሄን አይደለ? ወንጌላችን ይሄ ነው። ይሄንን ሊክዱት በማይችሉበት ሁኔታ አስረዳቸው። ልክ እነዚህ ሰዎች ከዛ ወንጌሉ ሲገባቸው ወንጌልን ተቀበሉ። ወንጌል ገባቸው። ተሰሎንቄ ላይ ተመልሻለሁ። ወንጌል ሲገባቸው ህይወታቸው ላይ መታየት የጀመሩ ለውጦች አሉ። የ3 ሳምንት ቤተክርስቲያን አትመስልም ተሰሎንቄ በ3 ሳምንት እዚህ ደረጃ የደረሰች ቤተክርስቲያን አትመስልም። ጳውሎስም የጻፈላቸው መልእክት ለ3 ሳምንት ቤተክርስቲያን ነው የሚያስብል አይነት ነው። ጳውሎስ ተመልሶ ተሰሎንቄ ቢገባ ምናልባት ከዳንኤል ከራእይ ምናምን ይያል አሁን ሊያስተምራቸው ሬዲ የመጨረሻውን ዘመን አመጣጥ ምናምን የሚያስረዳበት አይነት ሁኔታ የተጻፈላቸው ነው የሚመስሉት። የ3 ሳምንት ቤተክርስቲያን ነች። ለ3 ሳምንት ቤተክርስቲያን ግን ያፈሩትን ፍሬ በ3 ሳምንት ወንጌል ገብቷቸው ያፈሩትን ፍሬ ሲናገር ያስጎመጃል። ቤተክርስቲያን እየሰማችሁኝ ነው? የተሰሎንቄ ቤተክርስቲያን ታስጎመጃለች። እንዲህ ብንሆን ብለን የምንጎመጃት አይነት ቤተክርስቲያን ነች። ወንጌላችን ወደ እናንተ በእንደዚህ አይነት መንገድ መጣ አላቸውና ቁጥር 6 ላይ ደግሞ መጣ ብቻ አይደለም ይላቸው፣ እናንተም እኛንና ጌታን መስላችኋል። ምንም እንኳን መከራ ቢደርስባችሁ ቃሉን በመንፈስ ቅዱስ ደስታ ተቀበላችኋል። እስኪ ተቀበላችኋል በሉ። ወንጌላችን መጥቷል፣ ከዛስ ተቀበላችኋል። እንደዛ ነው አይደል? የወንጌል አካሄዱ ስለ ወንጌላችን አይደል ዛሬ የምናወራው? ወንጌላችን ወደ እናንተ መጣ አላቸው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ላይ በወንጌላችን አማካኝነት ጠራችሁ ይላቸዋል። በወንጌላችን አማካኝነት ጠራችሁ፣ እናንተም ደግሞ ወንጌላችን እናንተ ጋር ሲመጣ ተቀበላችሁት። ምዕራፍ 2 ቁጥር 13 ላይ እንደዛ አይደለም ይላቸው? ወደ እናንተ በመጣን ጊዜ የተናገርነውን ቃል እንደ ሰው ቃል ሳይሆን እንደራሱ እንደ እግዚአብሔር ቃል ተቀበላችሁታልና በዚህ እግዚአብሔርን እናመሰግናለን ይላቸዋል። ወንጌልን የተቀበሉት እነዛ ሰዎች ጳውሎስ፣ ሲላስ፣ ጢሞቴዎስ የሚባሉ ሰዎች የሆኑ ሰዎች ቆሞ እንደሚያወሯቸው አይደለም። ሲቀበሉ የተቀበሉት እንደራሱ እንደ እግዚአብሔር ቃል አድርገው ነው የተቀበሉት።
ወንጌላችን ወደ እናንተ መጣ ወንጌላችንን ተቀበላችሁ ሃሌሉያ ከተቀበሉ በኋላ እነዚህ ሰዎች ህይወታቸው ላይ ፍሬ መታየት ጀመረ ወንጌልን ሰሙ ተቀበሉ ከተቀበሉ በኋላ ካፈሯቸው ፍሬዎች ውስጥ ዝም በየዛው ምዕራፍ 1 ላይ እየተጠቀስኩላችሁ ልጅ ቁጥር 10 ላይ ምንድነው የሚላቸው ቁጥር 9 እና 10 በ1954 ላይ አብረው ስለተጻፉ ሊያምታቷችሁ ይችላሉ ቁጥር 9 10 እያላችሁ አንብቧቸው ከጣዖታት እንዴት ዘወር እንዳላችሁ ይገርማል አላችሁ ወንጌላችን እናንተ ጋር ሲገባ ወንጌላችን እናንተ ጋር ደርሶ ስትቀበሉት ከጣዖታት እንዴት ዞር እንዳላችሁ እግዚአብሔርን እናመሰግንበት ርዕስ ነው እቺስ ዘንድሮ መተን ጣዖታት ብለን የሆነ የሚታየውን ፍለፊት ያለውን አይዶል የሆነውን ነገር አናየው ሲምፕል ምሳሌ በእኛና በእናንተ ላምጣውና ወንጌላችን ወደኛ መጥቶ ወንጌሉ መጥቶ ተቀበለ ነው ስንቀበለው እኔነት የሚባልን ጣዖት አስተቶን ይሆን እንደ አንድ ያለችንን ትንሿን ጣዖት ልጥቀሳት በጣም ከባድ ግን እያንዳንዳችን ጋር መተፈተነን ኢጓችንን አስተቶን ይሆን ጣዖት እኮ ነው ወንጌላችን መጣ ተቀበላችሁት እናንተ ደግሞ ከጣዖታት በሚገርም ፍጥነት ዞር አላችሁ ጣዖታትን ትታችሁ ሕያው እግዚአብሔርን ለማገልገል ራሳችሁን አሳልፋችሁ ሰጣችሁ ይላችኋል ወንጌላችንን ስትቀበሉት ህይወታችሁ ላይ ከጣዖት ዞር የሚል ነገር አይተንባችኋል በአምላኬ ስም ሆኜ ነግራችኋለሁ ወንጌል የማያሸንፈው ጣዖት የለም ይሄ እውነተኛው ወንጌል ኢየሱስ ክርስቶስ ተሰቀለ ተቀበረ ተነሳ የሚለው ወንጌል ተሰብኮ የማይሸነፍ ጣዖት የለም ጣዖታትን ትተው ዞር አሉ ቁጥር 6 ላይ ቅድም ያነበብኩላችሁ ላይ እናንተም እኛንና ጌታን የምትመስሉ ሆናችኋል ይላችኋል ልክ ወንጌል ሲገባቸው እነዚህ ሰዎች ጌታን መምሰል ጀመሩ ኢየሱስ ክርስቶስን የሚመስል ማንነት በእነሱ ላይ ማንጸባረቅ ጀመረ የሰዎቹን ኃይል አይደለም የወንጌልን ኃይል እየነገርኳችሁ ነው የሰዎቹን የባህሪ መሻሻልና ሚገርሙ መሆን አይደለም የወንጌል ኃይል ይሄ ነው እኛንና ጌታን የምትመስሉ ሆናችሁ አየናችሁ ከጣዖታት ዞር ብላችሁ ብቻ አልቀራችሁም ሌላ ደግሞ ኢሚቴት የምታደርጉት ማንነት አገኛችሁ ኢየሱስን እየመሰላችሁ ተከተላችሁን ይላችኋል ሶስተኛ አገልጋይ ሆኑ ሃሌሉያ በ3 ሳምንት ያገልግሎት ትምህርት ጨርሰው አይደለም አገልጋይ ሆኑ ሰበር ዜና ወንጌል የገባውና የተቀበለ ሁሉ ወንጌላዊ ነው ሾምኳችሁ ወቅ ወንጌል የገባውና የተቀበለ ሁሉ ወንጌላዊ ነው አገልጋይ ሆኑ እነዚህ ሰዎች ማገልገል ጀመሩ ቁጥር 10 ላይ የምታገኙት እሱ ነው በእንዴት ያለ አቀባበል እንደተቀበላችሁና ሕያውንና እውነተኛ የሆነውን አምላክ ለማገልገል ከጣዖት ዞር ማለት ብቻ አይደለም ለማገልገል ዞር አላችሁ ነው የሚላቸው በዛ አይነት ሁኔታ ውስጥ ሆነው ወንጌል ሰምተው ተቀብለው አገልጋይ ሆኑ አራተኛ ልክ ወንጌል ሲገባቸው ኢየሱስ ክርስቶስ ሞተ ተቀበረ ተነሳ የሚለው ሲገባቸው ቀጥሎ አንድም ነገር አብሮ ገብቷቸዋል ይመጣል ለካ ጳውሎስ የሰበኳችሁ ኢየሱስ ይመጣል ብሏቸዋል ሃሌሉያ ስለዚህ እነዚህ ሰዎች ጳውሎስ ጢሞቴዎስና ሲላስ ከሄዱም በኋላ የሚያገለግሉት አገልግሎት የሚኖሩት ኑሮ በምን አይነት አጠባበቅ ነው ይመጣል ይያሉ ነው የሚያገለግሉት ወንጌል የገባው ሰው ከፊት ያለውንም ተስፋ ያያል ህይወቱ እዚህ ምድር እንደማያበቃ ይገባዋል ኢየሱስ እንደተነሳ እንነሳለን እያለ ይኖራል ማለት ነው ወንጌላችን ወደ እናንተ መጣ ወንጌላችንን ተቀበላችሁት በተቀበላችሁት ወንጌል ማፍራት ጀመራችሁ በተቀበላችሁት ወንጌል ማፍራት ጀመራችሁ ካልኳችሁ ከአራቱ ውስጥ አሁን አንዷ ላይ ብቻ ደግሞ ፎከስ አድርጌ እናገራለሁ እነዚህ ሰዎች አገልጋይ ሆኑ ወንጌልን ሰሙ ተቀበሉ አገልጋይ ሆኑ አገልጋይ ሲሆኑ ጳውሎስ የሚጠቀመውን ቃል አንብብላችሁና ልቀጥል ቁጥር 8 የጌታ ቃል ከእናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን ይቀጥለውን ጨርሱት የጌታ ቃል ወንጌላችን ከእናንተ ወጥቶ በመቄዶንያና በአካያ መሰማት ጀመረ አላችሁ አሁን ሶስቱን አንድ ላይ ላያይዝ ወንጌላችን ወደ እናንተ መጣ ወንጌላችንን ተቀበላችሁት ወንጌላችንን አቀበላችሁት ይሄ ነው ወንጌላችን ወንጌላችን በብዙ መረዳት በኃይል በመንፈስ ቅዱስ ወደ እናንተ መጣ በዛ በኃይል በመንፈስ ቅዱስ በብዙ መረዳት የመጣ ወንጌላችን እናንተ ህይወት ላይ ፍሬ አፈራ እናንተ ህይወት ላይ ለወጣችሁ ከለወጣችሁስ በኋላ ያንን ወንጌል እናንተ ደግሞ አቀበላችሁ ወደ መቄዶንያ ወደ አካያ ወንጌል ሰፋ ይሄ ወንጌል ጉዞ ነው
ወንጌል ይመጣል እንቀበለዋለን እናቀበለዋለን እስኪ አብረን እንበለው ወንጌል እንቀበለዋለን እናቀበለዋለን ይሄ ነው ወንጌላችን ሲል የራስ የማድረግ ነገር ሳይበት የሆነ ደስታ ውስጥ ገባ ወንጌል እያለ የሚያወራበት ቦታ ለዚህ ጋር ግን ስፔሲፊክ አድርጎ የኔ ብሎ ነው የሚያወራቸው የኛ ወንጌል መጣና እናንተ ጋር ገባ እናንተ ጋር ሲገባ የናንተና የኛ ወንጌል ሆነ አንድ ላይ ከዛ የናንተና የኛ ወንጌል ደግሞ ለመቄዶንያ ለአካያ ሰዎች ደግሞ የኛ እንዲሆኑ እነሱ ወንጌላችን እንዲሉ ወደ እነሱ ደግሞ ሄደ ወንጌላችን ቁጥር 8 የጌታ ቃል ከናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን በእግዚአብሔር ያላችሁ እምነት በሁሉ ቦታ ታውቋል የጌታ ቃል ከናንተ ወጥቶ ተሰምቷል የሚለውን አዲስ ኪዳን የተጻፈው በግሪክ ነው ግሪክ ላይ ተሰምቷል የሚለውን ቃል በምን መልኩ ነው የሚያስቀምጠው እንደ መለከት ተሰምቷል ነው የሚለው አይውሽ ጥሩምባ በኖረኝና ባሰማዋችሁ እንደ ትራምፔት እንደ መለከት በመቄዶንያ በአካያ ለሁሉም ግልጽ ሆኖ ተሰምቷል ስለ መለከት ጳውሎስ አንደኛ ቆሮንቶስ ላይ ሲጽፍላቸው የመለከትን ነገር ሲጽፍላቸው መለከት ድምጹ ግልጽ ባይሆን ብሎ የሚያስቀምጠው ነገር አለ ጳውሎስ እኔ ሲሰብክላችሁ ግልጽ ወንጌል ይሰበኩላችሁ እናንተም እንደ መለከት ግልጽ በሆነ ሁኔታ አስፋፍታችሁታል ተሰምቷል ሩቅ የሚባል ቦታ ላይ ሁሉ ወንጌሉን አሰምታችሁታል አድርሳችሁታል ግድ ብሏችኋል ይላችኋል ያው መንገድ እንዲሁም እያንዳንዳችሁን በግል ልጠይቃችሁ ወንጌሉን ተቀበላችኋል ግን እንደ መለከት አድርጋችሁ አቀበላችኋል አይ ቻሌንጅ ራሴንም ቻሌንጅ ያደረኩ ነው እናንተም ብቻ አይደለም የተቀበልኩትን የገባኝን የደረሰልኝን የነበርኩበትን አስተዋውሽ ጌታኩ ከዚህ ያዳነኝ ብዬ ወደፊትም መገሰግስለትን ወንጌላችን ብዬ የኔ አድርጌ ለሌላው ለማቀበል ሄጃለሁ ጠይቃችኋለሁ ይሄን ወንጌል ተቀበለናል ጳውሎስ ለቆሮንቶሶች ሲጽፍላቸው ምንድነው ያላቸው ከነዚህ በፊት እኮ እናንተም እንደዚህ አይነት ሰዎች ነበራችሁ አመንዝሮች ነበራችሁ ሴሰኞች ነበራችሁ እናንተ እኮ ከዚህ በፊት ጣዖትን የምታመልኩ ነበራችሁ አሁን ወንጌል እንደምንሰብክላቸው እንዳሉ አይነት ሰዎች እናንተም እኮ የሆነ ሰዓት ላይ ነበራችሁ አሁን ይሄ በርቶላችሁ ዞር ስትሉ እንደዛ አይነት ህይወት የሌለ እንደዛ አይነት ህይወት ውስጥ ገብተው እየጠፉ ያሉ ሰዎች የሌሉ እንዴት መሰላችሁ በወንጌል እንደርሳቸው የሚገቡ አጠገባችን ጎረቤታችን ጓደኞቻችን ቤተሰቦቻችን አሉ የተቀበላችሁትን አቀብሉ ኢየሱስ ክርስቶስ ከሙታን ተነስቷል መነሳት ከፈለጋችሁ ወደዚህ ጌታ ኑ በሉ ከሲኦል አምልጡ እንዴት መንገዱ ኢየሱስ ነው በሉ የተቀበላችሁትን የጌታ ቃል ከናንተ ወጥቶ ደግሞ ተሰማ ወንጌላችንን ይዘን መጣን ተቀበላችሁን እናንተም አቀበላችሁ ይላችኋል ሲጽፍላቸው ሲጀምር ምን ብሎ ነው የጻፈላቸው በተሰሎንቄ ላለች ቤተክርስቲያን ሕያው መንገድ ቤተክርስቲያን እንደ ተሰሎንቄ ቤተክርስቲያን ወንጌልን እናውጣው እንደ መለከት እንጩኸው በየሥራ ቦታችን እናድርሰው በየትምህርት ቦታችን እናድርሰው ለጓደኞቻችን እናድርሰው ይሄ እውነት ዛሬም ይሰበካል ዛሬም እዚህ አዳራሽ ውስጥ ጌታን የማያውቁ ሰዎች መምጣት አለባቸው ወደዚህ እውነት መጨመር አለባቸው እንደ በጎች ተቅበዝብዙ አይቶ አዘነላቸው ይላል አይደል ሐዘኔታ ውስጣችን ይግባ እኔና እስኪ እንዘን አይተን እንትና ናቸው ብለን ማለፍ እናቁም ወንጌል የገባውና የተቀበለ ሁሉ ወንጌላዊ ነው የገባችሁን አድርሱ የተለየ ነገር አይደለም እየነገርኳችሁ ያለሁት ወንጌል ማለት በቃ የእግዚአብሔር ድምጽ የእግዚአብሔር መልእክት በእኔ ድምጽ ሲተላለፍ ማለት ነው ኢየሱስ ይወድሃል ነው መልእክቱ በቃ ያንን በእኔ ድምጽ አድርጎ እግዚአብሔር ሲናገረው በእኔ ድምጽ ወደዛ ሰው ሲደርስ ማለት ነው ቃል ተጠቀሙና ስበኩ አትዘሴም ታይም እንደ ተሰሎንቄ ሰዎች ደግሞ በዝምታ ውስጥ ያለ ይሄ ዮሐንስ መዝሙር 19 ላይ ያለው አይነት ይመስለኛል ድምጽ የለም መናገር የለም ቃላቸው እስካለም ዳርቻ ወጣል አይደለ የተሰሎንቄ ሰዎች እንደዛ ናቸው ድምጽ የለም መናገር የለም በቃል አይደለም ብዙ የሰበኩት ለቆሮንቶስ ሰዎች ሲጽፍላቸው ስለመቄዶንያ ሰዎች የበዛውን ጸጋ ለነግራችሁ ፈልጋለሁ ብሎ የሚነግራቸው ነገር አለ የበዛላቸው ጸጋ ያላቸውን በማካፈል ጭምር ወንጌል የሚሰብኩ ሰዎች ናቸው ፍቅራቸው
በብዙ ድካም ለሌሎች የሚቆረሱ ናቸው ለምን እነሱ የተቀበሉትን ወንጌል ለሌላው ለመስጠት ሲሰጡ ወንጌልን ለማስፋት ነው የሚሰጡት ጸጥ ባለ ዝም ባለ ሁኔታ ውስጥ ወንጌልን ያደርሱ ነበር ስለዚህ ሳምንት ኃይልን እስክትቀበሉ በኢየሩሳሌም ተቀመጡ ካላቸው በኋላ ከተቀበላችሁ በኋላ ሂዱ አላቸው ይላል ነበር ሂዱ ላይ ነው ዛሬ ያለ ነው ሂዱ ግን ሂዱ አራት የወንጌል አካውንቶች አሉን አይደለ ማቴዎስ ማርቆስ ሉቃስ ዮሐንስ የእያንዳንዳቸው መጽሐፎች መጨረሻ ላይ ያሉትን ጥቅሶች ላንበብላችሁ ማቴዎስ የተቀበለውን ወንጌል ኢየሱስ ክርስቶስን ንጉስ እንደሆነ እንዴት አድርጎ እንደኖረ እንዴት እንዳገለገለ ጻፈና መጨረሻ ላይ መጥቶ ምዕራፍ 28 ቁጥር 18 ላይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ ያመኑትንም በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳቸውን እንዲጠብቁ እያደረጋችኋቸው ደቀ መዛሙርቴ አድርጓቸው ብሎ ዘጋው ማቴዎስ ሲጨርስ ምን ብሎ ነው ይዘጋው ሂዱ ስበኩ ወንጌል ስበኩ ወንጌላችን ብላችሁ ያዛችሁትን ወንጌል ሌሎችም ጋር ሄዳችሁ አብረው የኛ ብለው እንዲሳተፉ ሂዱ ወንጌላችን ይሰበክ ማርቆስ ሲጨርስ ምን ብሎ ዘጋው ለፍጥረት ሁሉ ስበኩ ብሎ ዘጋው ምዕራፍ 16 ቁጥር 15 ላይ ስበኩ ወንጌል ስበኩ እኔኮ መስበክ አልችልም በንግግር ማስረዳት አልችልም አፈቀላጤ አይደለሁም እንዴት አድርጌ የምትሉ ካላችሁ ሰፋ ያለ ሀተታ ወንጌል ብቻ አታስቡ ኢየሱስ ይወድሃል አለቀ ይሄም እኮ ወንጌል ነው ጌታ ይፈልጋል ወንጌል ነው ማስረዳት አልችልም ጥቅሱን በአእምሮ ያልይዞም ጌታ ይወድሃል የትኛው ጌታ ሲል ታስረዳዋለህ አይወደኝም ካለም እንዴት እንደሚወደው ተናግረዋለህ ብቻ ለፍጥረት ሁሉ ስበኩ ይለናል ማርቆስ ደግሞ ሉቃስ ደግሞ ምዕራፍ 24 ቁጥር 49 ላይ ይመጣና እናንተም ለዚህ ነገር ምስክሮች ናችሁ ይላችኋል ኢየሱስ ክርስቶስ ደቀ መዛሙርቱ በመጽሐፍት የተጻፈው ስለኔ ተፈጸመ የሚለውን አስረዳቸውና እናንተም ለዚህ ነገር ምስክሮች ናችሁ ሂዱ ለምን ምስክሮች ናችሁ ሂዱ ለምን የተለወጣችሁበት መለወጥ አለ የተቀበላችሁት አቀባበል አለ ከተቀበላችሁ በኋላ ደግሞ ህይወታችሁ ላይ የሰራው ስራ አለ ስለዚህ ሂዱ ምን መስክሩ ስበኩ መስክሩ ዮሐንስስ ምን ብሎ ጻፈልን ምዕራፍ 20 ቁጥር 21 ላይ ኢየሱስም እንዲህ አላቸው ባለባቸው መንፈስ ቅዱስን ተቀበሉ እንዲህም አላቸው አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው የወንጌላት ታሪክ አራቱ የወንጌል አካውንቶች መጨረሻቸው አንድ አይነት ነው ምን ሂዱ ስበኩ መስክሩ አብልኮኛል እልካችኋለሁ ማቴዎስን አንብባችሁ ሲጨርሱ ሂዱና ማቴዎስን ለሰው ስበኩት ኢየሱስ ንጉስ ነው በሉ ሉቃስን አንብባችሁ ሲጨርሱ ሂዱና ኢየሱስ የእግዚአብሔር ልጅ ብላችሁ ስበኩት መስክሩ ኢየሱስ ክርስቶስ ለሰው ልጆች የሰራውን ነገር መስክሩ ቤተክርስቲያን ድምፁ ይሄ ነው እያንዳንዳችን እዚህ ያለ ነው በወንጌል እውነት አምነን ወንጌላችን ወደ እናንተ መጣ ስንባል ወደኛ መጥቶ ሲመጣ ደግሞ ተቀበለ ነው ከተቀበልነው በኋላ ደግሞ አሁን እንደሚለን አቀብሉ አይደለ ጴጥሮስ በመልእክቱ ያለውን ስማችሁን ልንገራችሁ እናንተ ግን ዞር ብላችሁ አጠገባችሁ ያለውን ሰው ይልኝና አንተ ግን አንቺ ግን በሉልኝ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ አይደላችሁ ወንጌል የገባችሁ ወንጌል የደረሳችሁ ይያለኮ ነው አይደላችሁ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ እንድትመሰክሩ እንድትናገሩ የተቀበላችሁትን እንድታቀብሉ በጎ ነው እንዴት ለኔ በጎ አድርጎልኛል ለኔ ሆኖልኛል ስለዚህ ይሄን በጎነት ተካፈሉ ብላችሁ የምትናገሩ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ ለርስቱ የተመረጠ አይደላችሁ ቼክ ዩርሰልፍስ ነኝ ካላችሁ የእርሱን በጎነት ተናገሩ ወንጌልን ስበኩ መስክሩ የዚህ ዘመን ቤተክርስቲያንን ለምን በተሰሎንቄ ቤተክርስቲያን ውስጥ ሆነ ተሞግታለህ ካላችሁኝ አሁን ባለንበት ሁኔታ ራሳችንንም ሌሎች አብያተ ክርስቲያናትንም እያየው
የሚያሳስበኝን ኢሹ በታሪክ ተጽፎ አገኘሁትና በታሪክ መልክ አድርጌ ላንብብላችሁ። አሳ የማያጠምዱት አሳ አጥማጆች ይላል ርዕሱ። ራሳቸውን አሳ አጥማጅ ብለው የሚጠሩ በአንድ ባህር ዳርቻ የሚኖሩ ሰዎች ነበሩ። በባህር ውስጥ በጣም ብዙ አሳ አለ። አንዳንዴ አሳዎቹ በጣም በቅርብ ርቀት ከላይ ሲዋኙ ሁሉ ይታያል። አንዳንዴም የሞቱ አሳዎች ከላይ ይንሳፈፋሉ። እነዚህ አሳ አጥማጆች ከዓመት ዓመት እየተሰበሰቡ ስለ አሳ ማጥመድ ጥሪያቸው ያወራሉ። በባህር ውስጥ ስላሉት አሳዎች፣ ስለ አይነታቸው፣ ስለ ብዛታቸው፣ ስለ ከለራቸው፣ አዳዲስ የማጥመጃ ዘዴዎች በሚል ደግሞ ያወራሉ። በጊዜ ብዛት በጣም ብዙ አዳዲስ የማጥመጃ ዘዴዎች ቀየሱ። ያላቸውን ገንዘብ አዋጥተው ዓለም ላይ ካሉ አሳ አጥማጆች ጋር ስብሰባ ተቀመጡ። ከሌሎችም ዘዴ ተማሩ። የአሳ አጥማጆች ዋና መስሪያ ቤት ሄድኳርተር ብለው ትልቅ ህንጻ ገነቡ። ስትገቡ ፊት ለፊት ላይ የድርጅቱ ዓላማ ይልና ሁሉንም አጥማጅ እናደርጋለን፣ አጥማጅ ሁሉ ያጠምዳል ይላል። ብዙ ስራ ሰሩ፣ አቀዱ። ሁሉ ነገር አላቸው። ለማጥመድ የሚያስፈልግ ሁሉ ይዘዋል። አንድም ቀን ግን አሳ አጥምደው አያውቁ። ቦርድ አቋቋሙ። ሌሎች ቦታዎች ቅርንጫፍ ከፈቱ። ማጥመድን ተረጎሙት። ማጥመድ ማለት ብለው ስም አወጡለት። የማጥመድ ጠላቶችን ለመቃወም አንድ ቡድን አቋቋሙ። ቋሚ ሰራተኞችንም ቀጠሩ። ለዚህ ዓላማ ብለው የአሳ አጥማጆች ኮሌጅ ከፈቱ። በአጠማመድ ዘዴ እስከ ፒኤችዲ ድረስ አስተማሩ። አስተማሪዎቹ ግን አያጠምዱም ነበር። አንድ ጊዜ ስለ አጠማመድ ስብሰባ ሲጨርሱ አንድ ልጅ ተነስቶ ለማጥመድ ሄደ። በመነጋታው ወደ ስብሰባው ሲመለስ 2 ትላልቅ አሳ መያዙን ሪፖርት አደረገ። ተጨበጨበለት፣ አከበሩት። ወዲያውኑ በተለያየ ቦታ ስለ 2 አሳዎች ንግግር እንዲያደርግ ላኩት። ልምድ ያለው ሰው ነው ስሙት ብለው ወደ የኮሌጆቹ አዘመቱት። እንደውም ቦርድ ውስጥ ይካተት ብለው ቦርድ ውስጥ ከተቱት። እኛ ሁላችን ይሄን አንመስለው። ለእያንዳንዳችሁ ማይክ እየሰጠው እዚህ ጋር ባስወራ ስላጠማመድ አታወሩ የለንም። አሁን አጠማመዱ ማጥመጃው የሚወረወረው መቃጡ መረቡ ምናምን የሚለውን እንተወውና ኮሌጆቻችን ቦርዳችን የሚለውን ስለ ወንጌል ተሰብስበን እናውራ የሚለውን እንተወውና ኢየሱስ ክርስቶስ እንዳለ ልበል። ከዛሬ ጀምሮ ሰዎችን አጥማጅ አደርጋችኋለሁ አላለንም ጌታ? ለጴጥሮስ ብቻ ነው እንዲህ መልእክት? እያንዳንዳችንን እኮ ሰዎችን አጥማጅ አድርጎናል። ስለዚህ እንዲላችኋለሁ ስብሰባ እየቀነሰን ኮሌጆቻችንን እየቀነሰን እንስበክ፣ እንመስክር፣ እናጥምድ። አጥምደን ደግሞ ስንመጣ 2 ያዝን ብለን ወደ ኮሌጆች ሄደን ለማስፋፋትም አናርጋት። ያንን 2ቱን ደቀ መዝሙር አድርገን ከነሱ ጋር ደግሞ እንቀጥል። ተሰሎንቄ ቤተክርስቲያን ይሄን ነበር የምትመስለው። ወንጌላችን መጣ፣ ተቀበላችሁት፣ አቀበላችሁት። ዛሬም ወንጌል ይሰበካል። ዛሬም የክርስቲያኖች ኃላፊነታችን ይህን ኢየሱስ ክርስቶስን ስላንተ ሞቷል፣ ስላንተ ተቀብሯል፣ ስላንተ ተነስቷል፣ በትቀበለው ከሱ ጋር ትነሳለህ የሚል መልእክት ነው ያለን። ወንጌላችን ይሄ ነው። እንጸልይ።